በህግ አምላክ ይኸውልህ በተንቀሳቀስ ቁጭ በል በህግ አምላክ አትበል ቻል ማይቻል ምንድነው እንደዚህ አይደለም ስማ ይኸውልህ አቦናትን ብር ሰጥቻለሁ ብለህ ነበር ገረነ የምብር በህግ አምላክ ቁጭ በል በህግ አምላክ ውጡልኝ በህግ አምላክ ይሄ ሰው ና ቆይ ውጣልኝ በህግ አምላክ ምንድነው ማለት ጨርሻለሁ ማለት ላከች እኔና ማርታ ምንም ነገር ጨርሰናል በቃ ሁሉ ነገር ጨርሰናል እሷ ነች ናከች የማንንም ንብረት እኔ በቂ ስራ ያለኝ ሰው ነኝ እኔ የማንንም ንብረት እኔ አልዘረፍኩም ዘርፋል ይኸውልህ ምንም ነገር በዘረፍከው ሀብት ንብረት ላይ ነው አሁን ያለው አመለካከት በቃ እየወረደ እየተቀየረ ሲመጣ በቃ አልተግባባንም ተፋታን መለያየት ነበረብን ስቲል ለኔ ካላጥላቸው የተነሳ ልጆቼን ራሱ ማየት አልችልም ይኸውልህ ማግኘት አልቻልኩም ልጆቼ ጨራሻንታውን በላይም ሆኗል እያልከኝ ነው በፊት ላይ የሩም እንኳን መክፈያ ብር ሳይኖረው እኔ ሞልቻ አብረን የምናሳልፍበት ጊዜ ላይ ነበር ለዚህ መታወቂያን አሳይ እንዴት ያለ ጉድ ነው ህግ ካለ በህግ አካል ህግ በቃ በላይ ነው እና የቤት ተሰጠኝ ተወሰነ ገንዘብ ተሰጠኝ በቃ በላይ ነው በቃ ሰው ሲመጣ በቃ በላይ መሆንን ብቻ ነገር ነው የተባልኩት ራሷ የሆነ ነገር ውስጥ ገብታ አዙራ እኔን ወጥመዱ ስለመክተት ነው የራሱ የሰራችው ሴራ ሊሆን ይችላል ቅጽል ስሙ ራሱ ሊሆን አይችልም ምክንያቱም ብዙ ጊዜ ሩም ሰሚስ መታወቂያውን ለማትይዝ ነበር ስለዚህ መታወቂያው ላይ ጌዲዮን ነው የሚለው አሻችሁት እንዳለ ሁሉንም አያችሁት ምንም የተገኘ ነገር የለም ከኔ ጋር ምንም የሚያገናኘው ነገር የለም ከየት ነው ያመጣታ ጌዲዮን አይደል ገንዘብ ሰጡኝ ማንም ሰው ቢመጣ ከዚህ ቤት አንተ በላይነህ አቶ በላይነህ ምንም ሰው ቢጠይቅህ በላይነህ ሰው ቢመጣ እኛ ጋር ያለው መረጃ የሚያሳየው ስለሱም መታወቂያውም ሁሉም ነገር አቶ በላይ እንደሚባል ነው ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ እንደምን ሰንብታችኋል እኛ በጣም ደህና ነን ውድ ቤተሰቦች እንግዲህ ያው ባሳለፍነው ሳምንታት የተለያዩ ቪዲዮዎችን ስትመለከቱ ቆይታችኋል ያው ትልቁ ተጠርጣሪያችን አቶ አክሊሉ የተባለው ግለሰብ እንግዲህ ከነ ግብረ አበሮቹ በርካታ የወንጀል ስራዎችን እየሰራ ያለበት ሁኔታ ላይ ነው ያለው ይሄንንም ደግሞ እንግዲህ ክትትል ያደረግን በርካታ ልጆችን እንግዲህ ከወንጀል ሰለባነት ታድገናል ማለት ነው ውድ ቤተሰቦቼ እንግዲህ ባለፉት ቪዲዮዎች እንደተመለከታችሁት ሀብት ንብረታቸውን በማጣት ተስፋ በመቁረጥ ህይወታቸውን ሁሉ ሊያጠፉ የሚደርሱ ግለሰቦችም እንዳሉ ደርሰንበት እንግዲህ በክትትላችን መሰረት ታድገናቸዋል ማለት ነው እንግዲህ አሁንም በደረሰን መረጃና ጥቆማ መሰረት ከአቶ አክሊሉ ጋር እንግዲህ በቀኝ እጅ ሆኖ እየሰራ ያለው አቶ በላይ ማለትም የማርታ ባለቤትን በእጃችን የምናስገባበት አንዳንድ ፍንጮችን አግኝተናል ውድ ቤተሰቦች ስለዚህ ይህንን መረጃ ደግሞ በግልጽ ያለበትን ቦታ አጣርተናል እንግዲህ ወደዛ ቦታ ሄደን አቶ በላይን በቁጥጥራችን ስር ለማዋል አስፈላጊውን ሁሉ ነገር አሟልተናል የኛም አባላት ቦታው ላይ ሄደው አጣርተው ክትትል አድርገው ያለውን መረጃ ወደኛ አድርሰውናል ስለዚህ እኛም ደግሞ ካሜራችንን ይዘን ወደዛ ቦታ እናመራለን ቦታው ላይ ደርሰን ደግሞ እስቲ የሚፈጠረውን ነገር አላቅም ግን በእኛ በኩል በተቻለን መጠን ጥንቃቄዎችን እያደረግን እንሄዳለን እንግዲህ ውድ ቤተሰቦች ያው አቶ በላይን በቁጥጥራችን ስር አውለን ዋናውንም ወንጀለኛ ደግሞ አቶ አክሊሉን ይዘን የሚሰራቸውን ወንጀሎች አስቁመን ከዚህ በኋላ የሱን እንግዲህ የህግ ቅጣት የምንመለከትበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁ ውድ ቤተሰቦቼ ከኛ ጋር ሆናችሁ ስለምትከታተሉን ከልብ አድርጌ አመሰግናለሁ ቻናላችንን ደግሞ ሰብስክራይብ ያላደረጋችሁ ያው ሰብስክራይብ በተኗን በመጫን ቤተሰብ እንድትሆኑ እንዲሁም ደግሞ ላይክ እና ሼር በኮሜንትም ደግሞ ሐሳብ አስተያየታችሁን ጠብቃለሁ እንግዲህ ውድ ቤተሰቦች ቦታው ላይ አብረን ነው የምንሄደው አብረን ነው የምናመራው ደርሰን ደግሞ ምን እንደሚፈጠር እንግዲህ እዛው የምንመለከት ይሆናል እንደነገርኳችሁ በእኛ በኩል ከፍተኛ ጥንቃቄ አድርገን ነው ቦታው ላይ የምንሄደው እንግዲህ ከኔ ጋር እንድትከተሉኝ እየጋበዝኩኝ ያው ከእናንተ ጋር አብሬ የምቆየው አሸናፊ ነኝ ፈጣሪ ከኛ ጋር ሁሌም ካለ አሸናፊ እንሆናለን ወደ ቦታው እናምራ እሺ ይሄ ነው ቦታው ያለን አንዴ ተፈተልን እስኪ ሰላም ነው ማለት አንተ ነህ አዎ አንዴ ለናናገር ፈልገን ነበር
ምንድነው? ልናናግር ፈልገን ነው። ስለዚህ ወደ ውስጥ ገብተን እንነጋገር አይሻልም? እንደዛ ይሻላል። ማን ናችሁ ነው እኮ ማን እንደሆነን ስለምንነታችን አስፈላጊው መረጃ እንሰጣለን። መጀመሪያ ማንነትን ተናገር። ዝም ብሎ ሰው ቤት ይገባል? ይኸውልህ እባክህ ወንድሜ አንዴ ተረጋጋና። ተረጋጋ። ምን ፈልጋችሁ ነው? አስፈላጊውን መረጃ እንድሰጠን ስለምንፈልግ ነው። እኛ የተወሰነ ቃለ መጠይቅ ልናደርግልን ነው። ማን ናችሁ? ማንነታችሁን መጀመሪያ አሳየኝ። እሱ መርማሪ ጋዜጠኛ ነኝ። ምን ከህግ አካላት ጋር ነው ያለ ነው። ስለዚህ አስፈላጊውን ነገር ከአንተ መረጃ ስለምንፈልግ ወደ ውስጥ አስገባንና በስነ ስርዓት እንነጋገር። ይቻል ምንድነው? ተረጋጋ። ስማ ይኸውልህ ምን ካሜራ ምናምን እንደዚህ ይዞ የግለሰብ ቤት ዝም ብሎ እንደዚህ አለ እንዴ? የፍተሻ ወረቀት የታለ? አለን ሁሉንም ነገር ይዘን ነው። በህግ አምላክ ይኸውልህ አትንቀሳቀስ። ቁጭ በል። በህግ አምላክ አትበል። ስለ ህግማ የምታውቀው ነገር የለም። ቁጭ በል፣ እንዳትንቀሳቀስ። ምንድነው እየተደረገ ያለው? አስፈላጊ ፍተሻ ይደረግበት፣ ከጀርባም ከፊትም። እንዳትንቀሳቀስ። ከዚህ በኋላ በእኛ ቁጥጥር ስር ነው እያልኩ ነው ያለሁት። ፍተሻ ይደረግ። በህግ አምላክ በህግ አምላክ ውጡልኝ፣ በህግ አምላክ ሰማለህ። ይኸውልህ ሁሉንም ፍተሻ አድርገን እስክንጨርስ ድረስ ከዚህ መነቃነቅ አችልም። ቁጭ በል። እንዴ ህግ የለም እንዴ? ሰማለህ። በህግ አምላክ ውጣልኝ፣ በህግ አምላክ። የሰው ቤት ዝም ብሎ ይበረበራል እንዴ? ሰማኛለህ። ምንም የሰራሁት ወንጀል የለም። በህግ አምላክ የህግ አካል ይምጣልኝ። ውድ ቤተሰቦች እንግዲህ ያው አሁን ወደ ውስጥ ገብተናል። ነገሮች ደግሞ ያው እንዳሰብናቸው ምናልባት ከባድ አይደሉም። አሁን አጠገቤ ካለው ግለሰብ ጋር እንግዲህ የተወሰነ ነገር መረጃ ስለምፈልግ ሀሳብ እንዲሰጠኝ እፈልጋለሁ። ሙሉ መረጃውን አስፈላጊ የሆነውን ነገር እንዲነግረኝ እፈልጋለሁ። በእኔ በኩል የሚጠበቀውን ነገር ነግሬዋለሁ። ያው እኔ መርማሪ ጋዜጠኛ ነኝ። በጀርባዬ ያያቸውም የቡድን አባላቶች ህጋዊ ውክልና ያላቸውና የህግ አባላቶቻችን ናቸው። ስለዚህ ካንተ አስፈላጊውን መረጃ እንፈልጋለን። ቤትህንም ያው ፍተሻ። ምንም ወንጀልም የሰራሁትም ነገር የለም። ምንም እንትን ያልኩት ነገር የለም። ፈተሻችሁት እንዳለ ሁሉንም አያችሁት። ምንም የተገኘ ነገር የለም። ከኔ ጋር ምንም የሚያገናኘው ነገር የለም። ምንድነው ከኔ የምትፈልጉት? ለዚህ ጋር መረጃዎችን አጥፍተህ ስለአንተ ማንነት ያሉትን ነገሮች እንዳናገኝ ስላደረግ እኔ ምንም ወንጀል የሰራሁት ነገር የለም። ያገኛችሁት ነገር ካለ በህግ መንገድ ማድረግ ትችላላችሁ። እኔ ምንም ነገር የለብኝም። እሺ ማለት ፍተሻውን አድርገናል። አሁን እኔ ስለአንተ ማወቅ የምፈልገው ሙሉ ስለአንተ መረጃ ነው። ምክንያቱም ህገወጥ ስራዎችን ለማስቆም ነው እዚህ ቦታ ላይ የተገናኘ ነው። ስለአንተ ግን በቂ መረጃ እፈልጋለሁ። አንተ ማለት አቶ በላይ ነህ አይደል? አቶ በላይ ነኝ። ስለዚህ እስቲ መታወቂያን አሳይ። እንዴት ያለ ጉድ ነው? ህግ ካለ በህግ አካል የክስ ወረቀት ካለ በክስ በስነ ስርዓት ምሰሩ ከሆነ በስነ ስርዓት መስራት ይችላል። ጥሩ። ይሄ መታወቂያ ታራ ይኸውልህ አቶ በላይ ነው። ጥሩ። ይኸውልህ አሁን አቶ በላይ አስፈላጊውን ምርመራ ይደረግበታል። መታወቂያ እንደሰራ በጣም ጥሩ። የሰማኸኝ ነው አቶ በላይ? አዎ እየሰማሁ። አሁን ያልካቸው ነገሮች አሉ አይደለ? የፍርድ ቤት ማዘዣ የተለያዩ ነገሮችን መፈልጋለሁ እያልክ ነው። አዎ በስነ ስርዓት በህግ መሰረት ይደረገው ይደረጋል እንጂ ገባችሁ የህግ አካል ነን አላችሁ ዝም ብሎ እንደዚህ ያለ የክስ ወረቀት ካለ የፍርድ ቤት መያዣ ይዞ መሄድ ይቻላል። አንተ እኮ ወንጀለኛ ነህ እኮ። እኔ ምንም ወንጀል አልሰራሁም። ምንም ወንጀል አልሰራሁም። አቶ በላይ ማለት በእንደዚህ አይነት ሁኔታ ላይ ሆነህ አገኘሃለሁ ብዬ ሁሉ በጭራሽ አላሰብኩም። ማለት እኛን ለማዘናጋት ያሰብካቸው ነገሮች አሉ አይደለ? ስለምን እንደምታወራ ራሱ ምንም የማውቀው ነገር የለም። በቃ የምትፈልገውን ነገር ፈለክ የለም ምንም ነገር። ቤቴን ለቃችሁልኝ ውጡ። መውጣት አንችልም። ይኸውልህ ቤትህን ለቀን መውጣት አንችልም። ቤቴን ልቀቁልኝ፣ በህግ አምላክ ውጡልኝ። ምንም ነገር የሰራሁት ነገር የለም። ወንጀል የምትለው ነገር የለም። ማስረጃ አምጣ። ማስረጃ ካለ ፍርድ ቤት ወንጀሌን ቅጣቴን እቀበላለሁ። ስለዚህ አንተ እኔ ንጹህ ሰው ነኝ ነው የምትለው? እኔ ምንም ነገር ንጹህ ሰው ነኝ። ምንም የሰራሁት ነገር የለም። ቆይ በምን አይነት ሁኔታ ላይ ነው እስቲ የምትኖረው? ንጹህ ሰው ከሆንክ ስለምትሰራው ስራ ንገረኝ።
ማለት ንጽህናን የሚያረጋግጥ ምን ስራ አለ? ሰርቻለሁ የምትለው ስራ ወይም እየሰራ ያለው ስራ ምንድን ነው? ምንም በቃ እኔ በራሴ ነው የምኖረው፣ በራሴ እሰራለሁ፣ በራሴ እኖራለሁ። ስለ ወንጀል የሚባል ነገር እኔ የሰው አቅም ምንም ነገር ነክቼም አላቅም። እያልከኝ ያለው እኔ ወንጀለኛ አይደለሁም የወንጀል ስራ አልሰራም ነው እያልከኝ? አልሰራም። እሺ ምንድን ነው የምትሰራው? በምንድን ነው የምትተዳደረው? ማለት እዚህ ቦታ ላይ አሁን ሳገኘህ በምን አይነት ሁኔታ ላይ ሆነ ነው? እሱ የግል ጉዳይ ነው። ከዚህ በኋላ በምንም ልተዳደር እችላለሁ። እሱ አይመለከትም። መተዳደር የጠየቅኩ ነው። የምጠይቅህ ደግሞ ህጋዊ ጥያቄዎች ናቸው። ይኸውልህ በምን እንደምትተዳደር ስለአንተ ማንነት በቂ መረጃ ከሌለኝ ንጹህ ሰው ነው ብዬ በመጣሁበት እግሬ የምመለስበት አካሄድ የለም። አይተሃል፣ የህግ ባለሙያዎችን ይዤ ነው የመጣሁት። አንተ ደግሞ ወንጀለኛ እንደሆንክ። ወንጀለኛ አትበለኝ። ወንጀለኛ አይደለሁም። ወንጀል ካለ ማስረጃ አምጣ፣ በቃ በፍርድ ቤት እጠየቃለሁ። ችግር የለውም። ቆይ ማስረጃዎችን እንድትሰጠኝ እንድታሳየኝ እፈልጋለሁ ስትል ትንሽ እንኳን አታፍርም? ምንም አላፍርም። ትሰማለህ? ይኸውልህ እኔ በዚህ አይነት ሁኔታ አሁን አንተን ስላናገርኩ ማለት ነው ነገሮችን ቀላል አድርገህ አታስባቸው። ምንም ቀላልም ከባድም ነገር የለም። ስለአንተ በቂ መረጃዎች አሉ። በቂ ማለት ምን በቂ ማለት? ይኸውልህ የሰራሃቸውን ስራዎች በደንብ ታውቃለህ አይደለ? ምንም ነገር እኔ አልሰራሁም። ከአክሊሉ ጋር ስትሰራ የነበረው ወንጀል ምንድን ነው? ከአቶ አክሊሉ ጋር በርካታ ስራዎችን ሰርተሃል። ይኸውልህ ነገሮችን አሁን ሸፋፍን እንድታልፍልኝ አልፈልግም። አክሊሉ የሚባል ሰው አላውቅም። አክሊሉን አላውቀውም ማለት ምን ማለት ነው? አክሊሉ የሚባል ሰው አላውቅም በፍጹም። እና ከማን ጋር ነበር ይህን ሁሉ ወንጀል ስትሰራ የነበረው? ምንም አይነት ወንጀል አልሰራሁም። ሰውዬ በቃ ወንጀል አትበልብኝ። እኔ ምንም አይነት ወንጀል አልሰራሁም። አንተ አሁን እዚህ ጋር ነገሮችን አላምንም ብለህ ስለካድክ የምታመልጥበት ሁኔታ የለም። ይኸውልህ በደንብ አስረግጬ የምነግርህ ነገር ዛሬ አንተን አንጠልጥዬ ይዤ ወስጄ እስር ቤት ለማስገባት ነው የመጣሁት። እኔ የሰራሃቸው ወንጀሎችን በደንብ ታውቃለህ። የንጹሐንን ሰዎች ንብረት ሀብት እየዘረፍክ ነው ያለው። ምናልባት በዚህ ቦታ ላይ ሆነ ደረጃዬን የማይመጥን ቦታ ላይ ሆኜ ስለነበረ ማንነት ይሸፍናል ብለህ ካሰብክ ተሳስተሃል። እኔ የማንንም ንብረት ንብረት በቂ ስራ ያለኝ ሰው ነኝ። እኔ የማንንም ንብረት እኔ አልዘረፍኩም። ዘርፈሃል። ይኸውልህ ምንም ነገር በዘረፍከው ሀብት ንብረት ላይ ነው አሁን ያለኸው። እዚህ ጋር የምታሳየን ነገር በአጠቃላይ ለእኛ የሚያሳምራራይ ነው። በግልጽ ብትናገር ይሻላል። ምንም እናገረው ነገር የለም። እሺ እስቲ ማለት ስለ አንተ ህይወት ንገረኝ። አሁን አንተ ንጽህናዬን የሚያረጋግጥልኝ ነገር አለ የምትል ከሆነ ንገረኝ። ህጋዊ ስራ አለኝ፣ ህጋዊ ስራ አለ፣ ሰራተኞች አሉኝ፣ እሰራለሁ። ምንድን ነው የምትሰራው? የራሴ ገራጅ አለኝ፣ ሰራተኞች አሉኝ። ሰራተኞች ቀጥሬ በስነ ስርዓት የማሰራ ሰው ነኝ። ንግድ ፍቃድ አለኝ፣ መንግስት ያቀኛል፣ በስነ ስርዓት የምሰራ ሰው ነኝ። የሰው ንብረት ነኝ፣ ምን ያደርግልኛል? ሰማኛለህ? በእኔ ስር የሚተዳደሩ ብዙ ሰራተኞች አሉኝ። በንጽህና እየሰራው የማስተዳድራቸው ሰራተኞች አሉ። ይሄ ድርጅት የራሴ ገቢ ያለኝ ሰው ነኝ። ድርጅት አለኝ፣ በስነ ስርዓት የምሰራ ሰው ነኝ። መንግስት የሚያቀኝ አስሬ ወንጀለኛ አትበለኝ። ቤት ውስጥ ስለተቀመጥኩ ነው። አሁን ቆይ እሺ፣ ስለ ገራዥ እንትንህ እናውራ፣ ድርጅትህ ወይም ስራህ እናውራ። በምንድን ነው ይህንን ስራ የጀመርከው? ምንድን ነው ከጀርባ ያለው? እንዴት ልከፍተው ቻልክ? በግልጽ ንገረኝ እስቲ። እንዴት? እንደ ማንኛውም ሰው ነው። እንዴት ከፍታለሁ? እንደ ማንኛውም ሰው ነው የምከፍተው። እኔ ብቻ ነኝ እንደ ገራጅ ያለኝ እኮ። ገራጅ አሁን በአንድ ጊዜ ገራጅ የሚያክል ካምፓኒ ይኖርሃል ብዬ አላስብም። በአንድ ጊዜ የሚመጣ ነገር ምንም ነገር የለም። እንደ ማንኛውም ሰው ሰራተኛ፣ እንደ ማንኛውም ሰርቼ የራሴን ንብረት ያፈራው ሰው ነኝ ማለት። የራሴ መኪናም አለኝ፣ የራሴ ስራ ቦታም አለኝ፣ ቲን ነምበር ያለኝ ሰው ነኝ። በስነ ስርዓት ለመንግስት ግብር ነው ሰው ነኝ። እዚህ ጋር ከፍቻለሁ ያልከው ድርጅት በህጋዊ መንገድ ነገሮችን ከፊት ለፊት እያስኬድክ ሊሆን ይችላል። ከጀርባ ግን ይህንን ድርጅት ይሁን ሌላም ድርጅት ይኖራል እርግጠኛ እየመራህ ያለኸው በህገወጥ በምታገኛቸው ሀብት ንብረት ነው። አንተ ህገወጥ ማለት ህገወጥ ነው። ህገወጥ ማለት የምትሰራውን ስራ እኮ በደንብ ታውቃለህ እኮ።
አንተ ከአቶ አክሊሉ ጋር ያለ ግንኙነት ምንድን ነው? አክሊሉ የሚባል ሰው አላውቅም። ስለ ስራዬም አትንገረኝ። ስለ ስራዬን ጠንቅቄ አውቃለሁ። በስነ ስርዓት እሰራለሁ። ከዚህ በላይ እኔ አንተን ታግሼ ማለት ነው በትዕግስት የማወራበት ምንም ምክንያት የለም። አንተ ማለት ጨካኝና አረመኔ የሆንክ ሰው አይደለሁም። ነህ አይደለሁም። ይኸውልህ በቂ ማስረጃዎች አሉ። በቂ ማስረጃ የለም። ስለኔ ምንም ማስረጃ የምታውቀውም ነገር የለም። ምንም ነገር የለም። ይኸውልህ አቶ በላይ አንተ ማለት ማርታን በግፍ ማርታ አትበለኝ። ማርታ የራሷ ጉዳይ። በቃ አዳምጠኝ። ምነግርህን ነገር አዳምጣለሁ። ምንድነው ማለት ጨርሻለሁ ማለት ላከች። እኔና ማርታ ምንም ነገር ጨርሰናል። በቃ ሁሉ ነገር ጨርሰናል። እሷ ነች ናከች። ማርታ አስፈላጊውን መረጃዎች ስላንተ ሰጥታኛለች። ምንም ነገር ስለኔ የምታውቀው ነገር የለም። ሰማለህ? እሷ ለኔ ካላት ጥላቻ የተነሳ እንጂ ምንም እኔ የሰራሁት ነገር የለም። አሁን እኮ በነፃነት የምታወራበት ምንም አቅም የለህም እያልኩ ነው ያለሁት። አንተ ነፃነትን ያጣ ሰው ነህ። እኔ ነፃ ሰው ነኝ። አዳምጠኝ። ልታስገድደኝ አትሞክር። ማርታ አትበለኝ። በቃ እኔ እና እሷ ጨርሰናል። እንግዲህ አቶ በላይ ማለት ነገሮችን እየመለስክልኝ ያለው ጭራሽ ባለማመን ነው። እኛ ጋር ያሉ መረጃዎች ደግሞ ስለአንተ የሚገልጹት በግልጽ ቤተሰብህንም ህይወትህንም ስትመራ የነበረው በህገወጥ መንገድ እንደሆነ የሚያመላክት ነው። እኔ አለኝ የምትለው መረጃ ካለ ግን እንድትነግረኝ እፈልጋለሁ። ከማርታ ጋር በምን አይነት ግንኙነት ነበረ? ማለት ግንኙነታችሁ ምን አይነት ነበር ከማርታ ጋር? ማርታ ባለቤቴ ነች። ረጅም ጊዜ አብረን በትዳር ቆይተናል። 2 ልጆች አሉ። በቃ አልተስማማንም፣ ተለያየን፣ ንብረት ተካፈልን። ምንድነው ያልተስማማችሁበት ምክንያት ምንድነው? ከማርታ በጣም ስግብግብ ነች እና በቃ ለኔ ያለ አመለካከት በቃ እየወረደ እየተቀየረ ሲመጣ በቃ አልተግባባንም፣ ተፋታን። መለያየት ነበረብን። ስቲል ለኔ ካላት ጥላቻ የተነሳ ልጆቼን ራሱ ማየት አልችልም፣ ማግኘት አልቻልኩም። ልጆቼን ማለት ልታገኝ አልቻልከው ለምንድን ነው? እሷ ክፉ ስለሆነች ነው? አሁን እንደምትነግረኝ ከሆነ ማርታ እጅግ በጣም ለኔ የማትሆን ሚስት ነች እያልከኝ ያለው። ለኔ ብትሆንማ እስካሁን ትቆይ ነበር። አንተ ማርታ ላይ ያደረስከው ምንም አይነት ነገር የለም? ምንም ነገር የለም። ለማርታ አንተ ምን አይነት ባለቤት ነህ? እስቲ ይሄንን በግልጽ ንገረኝ። እኔ ስለሷ ማውራት አልፈልግም። በቃ ጥሩ ባል ነበርኩኝ። በቃ ማንኛውም ሰው ይለያያል፣ ይገናኛል። እንደ ማንኛውም ተለያየ። በቃ አብረን መኖር አልቻልንም። ሁሌ ጭቅጭቅ ሳለችኝ ተለያየን። ይብቃን ያለችውም እሷ ነች። ከዛ ሀብት ንብረታችሁን ተካፈላችሁ? አዎ ተከሰሰች። በህግ መሰረት ያለውን ወሰደች። ስለዚህ አሁን በእጅህ ያለው ንብረት እሷን የሚመለከት አይደለም እያልከኝ ያለው? እሷ ድርሻዋን የሚያስፈልጋትን ንብረት ወስዳለች እያልከኝ ያለው? አሁን እኮ እኔ ንብረት የለኝም። ንብረት የነበረኝ እኮ ድሮ ነበር። ስለዚህ አሁን እጅ ላይ ምንም አይነት ንብረት የለም ነው? በፊት ከነበረኝ ሲነጻጸር አሁን አለኝ ብዬ አላስብም። ያለኝን ንብረት እኮ እንዳለ እኮ ነው የሰጠኋት። ህግ ስላለ ብቻ ሳይሆን እኔ ለልጆቼ ብዬ ነው። ገንዘብ የሚበቃት ሰው አይደለችም። ያለኝ እንዳለ በቃ እኔ ከልጆቼ የሚበልጥ የለም። ትውሰድ፣ እሷም ትውሰድ፣ እኔ ሰላም ላግኝ፣ ልጆቼም እንዳይቸገሩ ብዬ ያለው እንዳለ አካፈሉ። አሁን ይህቺ ቤት እና መተዳደሪያ ነው ያለኝ። ስለዚህ ህጋዊ ስራ እየሰራው በዚህ ቤት ነው የምኖረው እያልከኝ ያለው? በዚህ ቤት ነው የምኖረው። አቶ በላይ ይኸውልህ መረጃዎችን እጅግ በጣም አርቀህ ለመቅበር እየሞከርክ ነው ያለው። ይሄ ግን በጭራሽ ይኸውልህ የሚሳካ ነገር አይደለም። አንተ ማለት ለወይዘሮ ማርታም ይሁን ለልጆችህ መልካም ስብዕና ያለ ሰው አይደለም። እሷ ራሷ ለእኔ አትተኛም። እሷ አሁንም ቅናት አለባት። ይሄ ራሷ ወንጀል ውስጥ ራሷ የሆነ ነገር ውስጥ ገብታ አዙራ እኔን ወጥመዱ ስለመክተት ነው። የራሷ የሰራችው ሴራ ሊሆን ይችላል። ማርታ የምትሰራውን ስራ ታውቃለህ? ምን ነበር ስታደርግ ነበር? ምንም ማወቅ አልፈልግም። እሷ ምንም የማትሰራው ነገር አለ።
እሷ በምንድን ነበር የምትተዳደረው? ምንም መተዳደር የላትም። በእኔ ንብረት ነበር የምትተዳደረው። አሁን የምትኖረውም በእኔ ነው ያለችው። ስለዚህ ማርታ አንተን ሀብት ንብረትን ለመውሰድ ነው ማለት ነው የቀረበች፣ ወይም ለአንተ እንደዚህ አይነት ማንነት ያላት ግለሰብ ነች? መጀመሪያ አልነበረችም። ምንድን ነው ታዲያ የቀየራት? በቃ እኔ ረጅም ጊዜ ቆይተናል በትዳር። ስለሷ ማንነት ለማወቅ በጣም ጊዜ ወስዶብኛል። አይሁኑ ሰው ነች። ጊዜው ደርሶ በቃ ስረዳት ሳቃት ማንነቷን። በቃ እንደማትሆነኝ ገባኝ። ከኔ በላይ ንብረቴን ነው የምትወደው። ከኋላዋ ምን እንዳለም አላውቅም። በቃ መለየት ነበረብን፣ ተለያየን። ስለሷ ከዚህ በላይ ማውራትም አልፈልግም። አቶ በላይ ባለቤትህ ማርታም ሆነች ልጆችህ በእኛ ቁጥጥር ስር ነው ያሉት። አስፈላጊውን መረጃ ደግሞ ነግረውናል። በአንተ ላይ በርካታ መረጃዎችን ይዘናል። በርካታ ከአንተ የምፈልጋቸው አሁን ከጀርባ ስላሉ አካላት ስላሰማራቸው ግለሰብ እያንዳንዱ እንድትነግረኝ ነው የምፈልገው። ምንም ነገር የለም። አሁን ይኸውልህ የነገርከኝ ታሪኮች በአጠቃላይ ስለ አንተ ህጋዊ ሰውነትና ንጽህና የሚያረጋግጡ አይደሉም። በቂ መረጃ አለን ስላንተ። ከዚህ በላይ በቃ እኔ ከዚህ በላይ ምንም መነጋገር አልፈልግም። በቃ ቤቴን ለቃችሁ ውጡልኝ። ምንድነው? ቆይ ምንድነው? ማነች ደግሞ? ማናት? ከየት አምጥታት ነው አንተ? ዝም ብለህ የምትጠይቀኝ መልሳት አውቀዋለሁ ብላ ነው የመጣችው። የትን ያላቃትን? ኧረ አስወጣልኝ ምን ማለት ነው? እያናገረችህ እኮ ነው። አስወጣልኝ በህግ አምላክ። እኔ አላቃትም። እኔ ታውቂኛለሽ? ማታ አብረን እኮ ጊዜ አሳልፈን ነበር አይደል? ከኔ ጋር ጠዋት ትክክልሻለሁ ብለኸኝ ነበረ። ደጋግሜ ስደውልልህ ስልክ አታነሳ። ለካ ሳይ ካንተ ፊልም ጀምረን እትዮችልኝ። በቃ እኔ ምንም የትም እኔ አላቅሽም። ማታ አብረን ነበር ምናምን። ምንድን ነው አቦናትን ብር ሰጥሻለሁ ብለኸኝ ነበር። የምር እንዴ ስትዮችልኝ በህግ አምላክ አስወጡልኝ። ይሄ ሰው ና ቆይ ይሄ ሰው ያለ ና ቁጭ በል ይኸውልህ እቺ ልጅ እንዳትወጣ በህግ አምላክ ልቀቀኝ። ና ውጣ እንዴ ምንድን ወሬ ነው የምትወጣው? ይኸውልህ ቆይ በግልጽ እያንዳንዱን ነገር በግልጽ እንድታስረዳኝ እፈልጋለሁ። ይኸውልህ ከዚህ ጊዜ ያለ ግንኙነት ምንድን ነው? ምንም ነገር የለኝም። አላቀኝም። ምንም አላቃትም አትበል። ስምን እየጠራች እኮ ነው ያለ። ማነው እሱ? ቆይ ከየት ነው ያመጣት አንተ? ጌዲዮን አንተ በጣም ይኸውልህ ውሸትህ ከዚህ በላይ አንተን ውሸት ያንተን ውሸት ከዚህ በላይ የምንታገስበት ሁኔታ የለም። በህግ አምላክ ልቀቀኝ። ውድ ቤተሰቦች እንግዲህ ያው ትንሽ አለመግባባቶች ተፈጥረዋል። ያየናቸው የገጠመን ነገር በጣም ግራ የሚያጋባ ነው። አቶ በላይ እንዳሰብነው አይነት ግለሰብ እየሆነ አይደለምና እስቲ አንዳንድ ነገሮችን ደግሞ ባለን መረጃ መሰረት ነገሩ ላይ ለመድረስ ጥረት እያደረግን ያለ ነው። ወደዚህ ቤት ደግሞ ባልታሰበ አጋጣሚ የመጣች አንድ ግለሰብ አለችና እሷንም በእኛ ደህንነቶች አማካኝነት ወደ ውስጥ እንድትገባ አድርገናታል። የተፈጠረውን ነገር ተመልክታችሁታል። ትንሽ አለመግባባቶች ተፈጥረው ነበረ። እስቲ ያለውን መረጃ በግልጽ ለማወቅ አጠገቤ ካለችው ልጅ ጋር ስለሷ ማንነት ስላለውም ጉዳይ አስፈላጊውን ነገር እንነጋገራለን ማለት ነው። ያው አንዳንድ ሀሳቦችን እንድትሰጪን ነው እንግዲህ እዚህ ጋር ካሜራ ማስቀምጬ አንቺንም የምጠይቅሽ። እስቲ ስለ ማንነትሽ ስላለው ነገር በግልጽ እንድናወራ እስቲ ስላለው ነገር ንገሪኝ። ስለ ማንነትሽ። ስምሽ ማን ነው? ስሜ ቤቲ ይባላል። ቤቲ በምን አይነት ስራ ላይ ነው ያለሽው? አሁን በሴተኛ አዳሪነት ውስጥ ነው ያለሁት። በዚህ ህይወት ላይ ነው እየተዳደርሽ ያለሽው ማለት ገቢ እያገኘሽ ያለሽው? አዎ። ከማን ጋር ማለት የምትኖሪው? እንዴት ነው? ብቻሽን ነው የምትኖሪው? አዎ ብቻዬን ነው የምኖረው። እንደዚህ እየሰራሁ ቤተሰቦቼን አስተዳድራለሁ። ኦኬ። እንግዲህ ያው ስራው ትንሽ ከባድ ነው ማለት ያው ስራ እንግዲህ ያልኩት አንቺ በዚህ ጉዳይ ላይ ተጠቃሚ ስለሆንሽ እንጂ ትንሽ ያው መልካም ያልሆኑ ጉዳዮች ይፈጠራሉ ብዬ አስባለሁ። የምታገኛቸው ሰዎች ደግሞ ማን እንደሆኑ የምታውቂበት ሁኔታ ላይ ይፈጠር ይችላልና እስቲ ዛሬ ወደዚህ ቤት ነው የመጣሽው እና ምንድን ነው የተፈጠረው? ይህን ንገሪኝ እስቲ አንዳንድ ነገር።
ዛሬ ወደዚህ የመጣሁት ጌዲዮን ፈልጌ ነው። ከማለት ከጌዲዮን ጋር ምንድን ነው ትተዋወቃላችሁ ነው ከዚህ በፊት? ጌዲዮን የረጅም ጊዜ ደንበኛዬ ነው። ኦኬ ማለት ጌዲዮን የምትይውን ግለሰብ ማለት እኛ የተወሰነ መረጃ እየጠየቅነው ነበረ። እኛ ጋር ያለው መረጃ የሚያሳየው ስለሱም መታወቂያውም ሁሉም ነገር አቶ በላይ እንደሚባል ነው። አንቺ ደግሞ ጌዲዮን ነው እያልሽኝ ያለሽው ማለት ይሄ ትንሽ ለእኛ ግራ የሚያጋባ ጉዳይ ስለሆነ ነው። ጌዲዮን ስለመሆኑ ምን ማረጋገጫ አለሽ? እንዳልኩ ነው ጌዲዮን ከረጅም ጊዜ በፊት ነው የምናውቀው። ቆይቷል ትውቃችሁ ማለት? አሁን እንደነገርሽኝ ከሆነ ረጅም ጊዜ ነው የምንተዋወቀው እያልሽኝ ነው? ረጅም ጊዜ ነው የምንተዋወቀው እና እኔ በጌዲዮን ነው የማውቀው። በላይ የምትለውን ሰው አላውቀውም። ቅጽል ስሙ ራሱ ሊሆን አይችልም። ምክንያቱም ብዙ ጊዜ ሩም ስንይዝ መታወቂያውን ለማስይዝ ነበር። ስለዚህ መታወቂያ ላይ ጌዲዮን ነው የሚለው። ጌዲዮን የሚል መታወቂያ አለ እያልሽኝ ያለሽው? በሚገባ አይተሽዋል? እርግጠኛ ነሽ ጌዲዮን ስለማለቱ? ምክንያቱም ምናልባት ተመሳስሎብሽ የሚሆን ከሆነ እርግጠኛ እንድትሆኝልኝ እፈልጋለሁ። በፍጹም እርግጠኛ ነኝ። እንዳልኩህ ነው መታወቂያውን ብዙ ጊዜ እጄ ላይ ነበረ። ስለዚህ ጌዲዮን ነው የሚለው፣ እርግጠኛ ነኝ። እሺ አሁን እንግዲህ የምትይው ግለሰብ ጌዲዮን ይሁንና ከጌዲዮን ጋር ማለት በምን አይነት መንገድ ነው የተገናኛችሁት? ስለሱ ነገር እና እኔ የምሰራበት ቦታ ይመላለስ ነበር እና ያኔ ነው ግንኙነታችን ጀምረው እና እኔ በማውቀው ሰዓት ምንም አይነት ነገር አልነበረውም። ያው አብሮ በመላመድ በማይኖረው ሰዓት አብሮ አድር ነበር እና አሁን ኬት እንደመጣ ማላውቀውን ገንዘብ ይዟል። ጭራሽ አንተ አሁን በላይም ሆኗል እያልከኝ ነው። በፊት ላይ የሩም እንኳን መክፈያ ብር ሳይኖረው እኔ ሞልቼ አብረን የምናሳልፍበት ጊዜ ላይ ነበር። ያው አሁን ይህን የመሰለ ቤት ይዞ ትናንትን ጠርቶኝ እዚህ አብረን ነበር ያሳለፍነው። እንግዲህ ያው ከዚህ በፊት የምትገናኙት በተለያዩ ቦታዎች ላይ ነው፣ መጠጥ ቤቶች፣ የተለያዩ ቦታዎች ላይ ነው እያልሽኝ ያለሽው። አሁን ደግሞ ይሄም ቤት ስለያዘ ወደዚህ ቤት መጥቻለሁ ነው እያልሽኝ ያለሽው? አዎ ትናንትና እንግዲህ እዚህ ይዞ ይመጣል። ሌላ ጊዜ በተለያየ ሩም ውስጥ ምናምን ነበር የምናሳልፈው። አሁን ከዚህ በፊት እንግዲህ ይሄን ስራ ስትሰሪ ክፍያዎችን በበቂ ሁኔታ እንደማይከፍልሽ ነው የነገርሽኝ። ምናልባት አንቺ የምታልፊያቸው አጋጣሚዎች ይኖራሉ። ወዳጅነታችሁ ትንሽ ጠበቅ ያለም ይመስለኛል በዚህ ምክንያት አይደለ? እውነት ነው። ስለሱ ምን ይነግርሻል? እንደዚህ ከተግባባችሁ ስለ ራሱ የሚነግርሽ አንዳንድ ነገሮች አሉ? የሚነግርሽ መረጃ አለ? በፊት ላይ ነበር። አሁን ላይ ግን ከጊዜ በኋላ በጣም ሚስጥራዊ ሆኗል። ምንም አይነት መረጃ አይነግረኝም። ማለት ከማን ጋር እንደሚኖር መረጃዎች የሉሽም? ምንም የነገረሽ ነገር የለም? ምንም አይነት መረጃ አይነግረኝም። በፊት ላይ ሳውቀው በጣም በራሱ ተስፋ የቆረጠ ጠጪ፣ አጫሽ፣ ለራሱ ግድ የሌለው ነበር። ከጊዜ በኋላ ስልኬን ተቀብሎ ሲደውልኝ በጣም ማንነቱ ተቀይሮ በሚያስገርም ፍጥነት ተቀይሮ ያው ይህን የመሰለ ቤት ጠርቶኝ እና በጣም በሚገርም ሁኔታ ተቀይሯል። እዚህ ያገኘው ነገር ይኖራል ብለሽ ታስቢያለሽ ማለት ነው? ምናልባት ህይወቱን አንቺ ከምታውቂው ነገር ከተቀየረ ለዚህ ለህይወቱ መለወጥ ምክንያት ምን ሊሆን ይችላል ብለሽ ትገምቻለሽ? ሲጀመር እናንተ ማን ናችሁ? ያው የተወሰነ ነገር አልነገርኩሽም፣ ምክንያቱም በግልጽ ማሳወቅ ይኖርብኛል። እንግዲህ ባልሽው በጌዲዮን ዙሪያ ላይ መረጃዎችን እያሰባሰብን ያለ ነው። እኛ መርማሪ ጋዜጠኞች ነን። ከሱ ጀርባ ደግሞ አንዳንድ ወንጀሎች የተፈጠሩ ወንጀሎች አሉ። ለዛም ነው አስፈላጊ የሄደባቸውን ቦታዎች ከማን ጋር ግንኙነት እንደነበረው በቂ መረጃ መያዝ ስላለብን ለዚህ ነው ካሜራን ማስቀምጠን እዚህ ጋር አንቺንም ቃልሽን እየተቀበልን ያለ ነው። ወንጀል በቃ ይቅርብኝ። ግድ የለሽም። ተረጋጊና ቁጭ ብለሽ በደንብ ያለውን ነገር ላስረዳሽ። ምክንያቱም አንቺ ከሆነ ወንጀለኛ የምትሆኙ እኮ እንዳልኩሽ ነው። መረጃዎችን የምትደብቂ ከሆነ ወንጀለኛ ነው የምትሆኙ። አይቅርብኝ። መጀመሪያም ስመጣ አላማረኝም ነበር። ይቅርብኝ። ምኑ ነው ማለት ግራ ይገባሽ ምንድን ነው ማለት? አሁን ይኸውልሽ በእኛ ቁጥጥር ስር ያለው ግለሰብ ከአንቺ ጋር ግንኙነት ነበሩ አይደል? ስለዚህ ለዚህ አስፈላጊውን መረጃ ልትሰጪን ይገባል። በቃ እኔ የማውቀውን ነግሬሃለሁ። ይኸውልሽ እህቴ መጀመሪያ አንቺ ላይ የሚፈጠር ነገር የለም። አንቺ ግን በግልጽ ነገሮችን የማትነግሪኝ ከሆነ ነው አንቺ ተባባሪ ተብለሽ ተጠያቂ የምትሆኙ በዚህ ምክንያት ነው። አሁን እዚህ ጋር ቁጭ አድርጌ ስለጠየኩሽ አንቺ ወንጀለኛ ነሽ ማለት አይደለም። ስለ አንቺ ማንነት ነገረሽኛል አይደለ? ምናልባት ደግሞ አንቺም እዚህ ወንጀል ውስጥ ገብተሽ ከሆነ
እየተሰራ የነበረው ወንጀል በጣም ከባድ ነው። ልክ እንደ አንቺ የተለያዩ ስራዎችን በሚሰሩ ሴቶች መጠቀሚያ እያደረጉ ነው ህይወታቸውን እያበላሹ ያሉት እና ህይወትሽ እንዲበላሽ አልፈልግም። እኔ ግልጹ ነው የምነግርሽ። እና አሁን ጌዲዮን የምትይው ግለሰብ ከማን ጋር ግንኙነት እንዳለው በቂ መረጃ ማግኘት ስለምፈልግ እሱ እየሰራቸው ያለውን ወንጀል ካለ መቆም ስላለበት ነው። ለዚህ ነው አንቺ እንድትተባበሪኝ ፈልጌ ነው። መጀመሪያ ሜኑላ ገንዘብ ሲይዝ አላማረኝም ነበር። ይቅርብኝ በቃ ችግር የለውም። ይኸውልሽ ቆይ አውርተናል እኮ አይደለ? አንቺም እኮ አሁን ጥሩ መረጃ ሰተሽኛል እኮ አይደለ? ህይወቱ በምን አይነት መንገድ እንደነበረ እንደተቀየረ እኮ አስረድተሽኛል አይደለ? ስለዚህ ምናልባት ያየሻቸው ሰዎች ካሉ ከሱ ጋር እኛ ደግሞ ተጠርጣሪ ብለን የምናስባቸው ሰዎች ካሉ እነዛን ሰዎች ጥቆማ እንድታረጊ ነው። እኔ መረጃዎችን ስለነገርሽን አንቺ ላይ የሚፈጠር ምንም አይነት ነገር የለም። ምናልባት እንደውም እንደነገርኩሽ ነው አንቺን ለመታደግ ነው እዚህ ጋር ስራ እየሰራ ነው ያለነው። አንቺ ወደ ከፋ ወንጀል ውስጥ ገብተሽ ህይወትሽ መበላሸት የለበሽም። ቢቻል ከዚህ ህይወት ውስጥ ብትወጪ ደስ አይለሽም? ማለት ህይወት እኮ ለአንቺ የሚያስደስት ሆኖም እንዳልሆነ ይገባኛል አይደል? በቃ ይቅርብኝ ወንድም፣ ይቅርብኝ፣ ገንዘቡ ይቅርብኝ፣ ሰርች ያገኘው ይቅርብኝ። ድሮም አላማረኝም ነበር ይሄን ለገንዘብ ይሰጣል። እሺ ይኸውልሽ ተረጋጊ። ተረጋግተሽ እኮ ነገሮችን እኮ ማውራት እንችል ነበር። ነገሮች ቀላል ይሆናሉ። ይቅርብኝ አልኩ እኮ ይቅርብኝ በቃ። እሺ አሁንም መረጋጋት ማቺ ከሆነ የተወሰነ እንድትረጋጋ አድርግልኝ። ምክንያቱም አሁን ባላት ሁኔታ ምንም ማውራት አልቻልንም። ውድ ቤተሰቦች እንግዲህ ያው ስለ ማንነቱ አንዳንድ ነገሮችን ጠይቂያታለሁ፣ ግን ነፃ ሆና መናገር አልቻለችም እና ይገባኛል ያለችበት ህይወት የተወሰነ ሳንቲም ይዞ መሮጥ ነውና ያው ህይወቷ ላይ ፈርታ እንደሆነ ይገባኛል። ግን ነገሮችን እስቲ በግልጽ አስረድተናት ስለ አገኘችው ግለሰብ ስለነበረው ጉዳይም የተወሰነ መረጃ ሰጥተናት እስቲ ፍቃደኛ ሆና ደግሞ መታ ተመልሳ አንዳንድ መረጃዎችን የምትሰጠን ከሆነ ውድ ቤተሰቦቼ እንግዲህ ከቆይታ በኋላ ይዣት እመለሳለሁ። እንግዲህ የያዝነው ግለሰብ አቶ በላይ እንዳልሆነ ደግሞ ተጨማሪ ነገሮችን ነው የነገረችኝና እሱን ከዚህ በኋላ ወደዚህ መልሼ አንዳንድ መረጃዎችን እሱን ጠይቀዋለሁ። ምክንያቱም አቶ በላይም ላይ አቶ አክሊሉም ላይ ደርሰን የሚሰሩትን ወንጀል እስካላስቆምን ድረስ ምን እየተፈጠረ እንዳለ በእያንዳንዱ ደቂቃ እጅግ በጣም እንግዲህ ከምታስቡት በላይ ነው። ውድ ቤተሰቦች እንዳያችሁት ነው በርካታ ንጹሃን ሰዎች ለሐዘን፣ ለጉስቁልና፣ ለመከራ ተዳርገዋል። ስለዚህ በዚህ ሰዓት ላይ ምን እየተፈጠረ እንደሆነም ግራ ነው የሚያጋባው። እንግዲህ እዚህ ያለውበት ቤትም ምናልባት አቶ በላይን እንዳሰብነው የሚመጥን አይደለም። ተጠቁመን የመጣ ነው፣ ግን ነገሮችን ለማታለል ወይም አቅጣጫ ለማሳት የተደረገም ነገር እንደሆነ እርግጠኛ ነኝ። እስቲ ይሄ ግለሰብ ደግሞ ማን እንደሆነ አቶ ጌዲዮን ነው ብላኛለች። ማን እንደሆነ ከራሱ አንዳንድ መረጃዎችን ጠይቀዋለሁ። እስከ መጨረሻው ድረስ እንድትከታተሉ ይጋብዛሉ። ውድ ቤተሰቦች እንግዲህ ያው ተመልሻለሁኝ። ነገሮች እኛ ካሰብናቸው ውጪ እየተቀያየሩ ነው ያሉት። አሁንም ደግሞ የአቶ አክሊሉንና የግብረ አበሮቻቸውን ፍለጋኛ አላቁምንም። ይህንንም ፍለጋችንን ደግሞ በጭራሽ የእኛንም አቅም የተረዱት አልመሰለኝም። ምክንያቱም እየሰሩ ያሉት ስራ ራሳቸውን ለማስመለጥ እየፈጠሩት ያሉት ታሪክና ግለሰብ እጅግ በጣም የሚገርም ነው እና ውድ ቤተሰቦቼ እነዚህን ግለሰቦች በቅርብ ቀን በቁጥጥራችን ስር እንደምናውል እርግጠኛ ሆናለሁ። ምክንያቱም እየሰሩ ያሉት ስራ አሁንም አቅጣጫ ለማሳትና መረጃዎችን ለመደባበቅ ነው። እነሱ እኛን እጅግ በጣም ፈርተውን እንደሆነ በግልጽ ይሄ ያመላክታል። ምክንያቱም ቦታው ላይ ስንደርስ እየተፈጠረ ያለው ጉዳይ ነገሮችን ለማድበስበስ የሚፈጥሯቸው ግለሰቦች የቀጠሯቸውን ግለሰቦች ነው እያገኘን ያለ ነውና በቅርብ ጊዜ ደርሰንባቸው ማንነታቸውን አጋልጠን በእኛ ቁጥጥር ስር እንደሚሆኑ እርግጠኛ ሆናለሁ። እንግዲህ አጠገቤ የሚገኘው ግለሰብ ያው አንዳንድ መረጃዎችን ቀደም ተነጋግረናል። ፍጹም ውሸት በሆነ መንገድ ነው መረጃዎችን የሰጠን። አሁን ትክክለኛው መረጃ ነው ማግኘት የምፈልገው። ስለ አንተ ደግሞ ያወቅናቸው ነገሮች አሉ። እስቲ በግልጽ ንገረኝ። አሁን ስለ ማንነትህ፣ ስለምትሰራው ስራ በግልጽ እንድትነግረኝ እፈልጋለሁ። እኔ ከስምህ ልጀምር። ስምህ ማን እንደሆነ አስተዋውቅልኝ መጀመሪያ። ስሜ ጌዲዮን ይባላል። ጥሩ እሺ። ጌዲዮን ቅድም የነገርከኝ ታሪኮች አሉ። አቶ በላይን ወክለህ እዚህ ጋር ቀርበህ ነበረ። አቶ በላይ በርካታ ወንጀሎችን የሰራ በርካታ ግፍ የፈጸመ ግለሰብ ነው።
አንተ እሱ ሆነ ቢሆን በዚህ ሰዓት ላይ ምንም ለቃለ መጠይቅ እንኳን የምንታገስበት ሁኔታ አይደለም ያለ ነው። በርካታ ወንጀሎችን የፈጸመ ግለሰብ ነው። ስግብግብና ሆዳም ግለሰብ ነው። አንተንም ደግሞ ለዚህ ዓላማ አሰማርተው ነው ያገኘው። እኔ አቶ በላይ የሚባል አላውቅም፣ ግን በቃ በላይ ነው እና የቤት ተሰጠኝ፣ የተወሰነ ገንዘብ ተሰጠኝ። በቃ በላይ ነው በቃ ሰው ሲመጣ በቃ በላይ መሆንህን ብቻ ነገር ነው የተባልኩት እና ስለ ወንጀል አልነገሩኝም። የሆነ ነገር ቢፈጠር እንኳን ብትታሰርም የሆነ ቢፈጠር እኛ አለን፣ ኃላፊነቱን እኛ እንወስዳለን እና ስትወጣም ጥሩ ገንዘብ እንደሚሰጡኝ ነው የነገሩኝ። ማለት አቶ ጌዲዮን ይኸውልህ ስለአንተ መረጃዎችን አጣርተናል። አንተ ምናልባት ከዚህ በፊት የምታገኘው ገንዘብ የተወሰነ ስለሆነ ህይወትህን መልካም ባልሆነ መንገድ እየመራህ ስለነበርክ እዚህ ጋር የተሻለ ገንዘብ አገኛለሁ ብለህ የተሰማራህበት ወንጀል የወከልከው ግለሰብ ቅድም ነግሬሃለሁ፣ ከባድ ስራዎችን የሚሰራ ግለሰብ ነው። ቅድም ስንጠይቅህ ያቀረብክልን ማንነት አለ፣ መታወቂያም ጭምር አሰርተህ አሳይተናል አቶ በላይ መሆንህን። ግን ያው አቶ በላይ አለመሆንህን እኛ አረጋግጠናል። ስለዚህ እስቲ ስለ አቶ ጌዲዮን ንገረኝ። አሁን አቶ በላይን ተውና አቶ ጌዲዮን ማን ነው? ይህንን መረጃ ፈልጋለሁ ካንተ። ጌዲዮን ማለት በጣም አይሁኑ ህይወት ውስጥ ገብቼ ነበረ። የአልኮል ሱሰኛ ነበርኩኝ፣ አጫሽ ነበርኩ፣ ቃሚ ነበርኩ። በቃ ህይወቴ በቃ ከንቱ ነበረ እና በቃ ላይፍም በቃ ሰልችቶኝ ነበረ እና በቃ በዛ መጠጥ ቤት አንድ ሰው ተዋወቅን እና ሁሌ ይጋብዘኛል እና የሆነ ስራ ባሰራ ሳለኝ አንድ ቀን እና ይህን ነገር አወራኝ። ገንዘብ የተወሰነ ገንዘብ እንደሚሰጠኝ ምናምን አወራኝ፣ ቀላል ስራ እንደሆነ። በቃ በሰዓቱ ደግሞ ካለውበት ችግር አንጻር ገንዘቡ አጓጓኝ። በቃ የተሻለ ህይወት መኖር እንደምንችል ሲገባኝ ተስማማው። እስቲ ስለሱም መለሳለሁ። ማለት አንተ በምን አይነት ህይወት ላይ ነበርክ? ቅድም ነግረኸኛል። ህይወትን መጠጥ ቤት ውስጥ ነው የምታሳልፈው። ለምንድን ነው እንደዛ የሆነው? ማለት ቤተሰብ የለህም? ምንድን ነው ከአንተ ጀርባ ያለው ነገር? ለምንድን ነው አንተ በዚህ ህይወት ራስን ልትመራ የቻልክበት ምክንያት? በመጀመሪያ ደረጃ ቤተሰብም የለኝም። በቃ ስራ ምሰራ ነበረ። ሱሴም እያሸነፈኝ ሲመጣም በቃ ተስፋ ቆረጥኩኝ። በቃ መጠጥ ቤት በቃ ማዘውተር ጀመርኩኝ። በቃ ባለኝ ሰዓት የማውቃቸው ሰዎች ይጋብዙኛል። ካለኝ በራሴ እጠጣለሁ፣ ከሌለኝ እነሱ ይጋብዙኛል። ምንድን ነው የሰጡህ ተስፋ? ማለት አሁን ከነበርክበት ህይወት ለመቀየር ያቀረቡልህ ይህንን ማንነት ተላብሳ አንተ ስለዚህ ማንነት የምታውቁላ አይመስለኝም። አላውቅም ማለት ምንድን ነው የነገሩ? ያቀረቡልህ ነገር ይህን ስራ ተቀብለህ ይህንን ማንነት ይህን ግለሰብ ተላብሰህ እንድትሰራ ሲያስማሙ ምንድን ነው ህይወትን የሚቀይር ነገር ወይ ያቀረቡልህ ነገር ምንድን ነው? ለእኔ ያቀረቡልኝ አንድ ይሄ ቤት የበላይ ነው እና በላይ ሆነ ነው እዚህ ቤት የምትኖረው፣ መታወቂያ ይሰራልሃል አሉኝ። መታወቂያ ሰሩልኝ እና ገንዘብ ሰጡኝ። ማንም ሰው የሚመጣ ከዚህ ቤት አንተ በላይ ነህ፣ አቶ በላይ ነህ፣
ምንም ሰው ቢጠይቅህ በላይ ነህ። ሰው ቢመጣ የሆነ ነገር ቢፈጠር እንኳን ብትታሰርም 1 ወር 2 ወር ብትታሰርም ነው ስትወጣ ህይወትህን የሚቀይር ገንዘብ እንሰጥሃለን አሉ። ማለት ታስረህም እስከ መታሰር ደረጃ ኃላፊነት እንድትወስድ ነው የሰጡ እንድወስድ ነው። እና ስለ በላይም በደንብ ነግረውኛል። እኔ ነገሩኝ እናንተ ካላችሁት ጋር ይገናኙ ማለት ጌዲዮን አሁን እስር ማለት እንግዲህ ቀላል ነገር አይደለም። እስርን የሚያክል ነገር እንዴት አንተ በድፍረት ኃላፊነቱን ልትቀበል ቻልክ ነው? ወይንስ ስለ እስር የእስር ቤት ህይወት አለ ከዚህ በፊት? አይ የለኝም። ካለሁበት ህይወት አንጻር በቃ ያለው የነበርኩበትም ከስር የባሰ ስለነበረ በጣም ተቸግሬም ስለነበረ 1 ወር 2 ወር ምንም ነው በቃ ብታሰርም ችግር የለውም። ስትወጣ በቃ ከዛ በኋላ ማንነትህ ሙሉ ለሙሉ በቃ ህይወትን የሚቀይር ገንዘብ ይሰጣል። የፈለግከው ሀገር ሄደ የፈለግከው ቦታ ሄደ መኖር ትችላለህ ምናምን ሲሉኝ በቃ እኔ እንደዚህ ብዙ እንደዚህ ወንጀል የሰራ ሰውም አልመሰለኝም። በቃ ገንዘብም እንትን ብሎኛል። በሰዓቱ ከነበርኩበት ችግር አንጻር ገንዘቡ በጣም ስለሚያስፈልገኝ ተስማማሁኝ። እኔ እንደዚህ ወንጀል ይኖራል ብዬ እኔ አላሰብኩም። የገለጸልህ ነገር የለም? አሁን ይህንን ያስማማ ሰው ስለ አቶ በላይ በግልጽ ምንድን የነገር? በግልጽ ምንም በቃ ስለ አቶ በላይ ህይወት እና ስለ ባለቤቱ ነግረውኛል። ስለ ልጆቹ አስጠንተውኛል። ስለዚህ እነሱን ይህንን የነገርሁን ነገር ብቻ ተናገር ነው የተባልኩት እንጂ እኔ ሌላ እንትን አላልኩም። ምንም ማውቀው ነገር የለም ስለነሱ። ይኸውልህ አሁን በመጀመሪያ ደረጃ አንተ ህይወትን ለመቀየር ብለህ ቅድምም ብለህኛል። የነበርኩበትም ህይወት ከእስር ቤት የማይተናነስ ህይወት ነው ብለኛል። ይሄ የሆነበት ምክንያት ምናልባት ህይወትህን በተደጋጋሚ በተመሳሳይ በመጠጥ ቤት በተለያዩ ሱሶች በእንደዚህ አይነት መልኩ እያሳለፍ ስለነበር ይመስለኛል። እና የእስር ቤት ህይወትም ከባድ ነው። ከጀርባ ያለው ግለሰብ እጅግ በጣም ከባድ ወንጀል የሚሰራ ነው። አንተ ምናልባት ይህንን የሚሰጥህ ገንዘብ ከፍተኛ ስለሆነ ይሄ ሰው ይሄ ሊሆን ይችላል ብለህ የምታስበው ነገር ካለ እስቲ የተወሰነ ነገር ብትገልጽልኝ ደስ ይለኛል። መቼም ዝም ብለህ ጥሩ ገንዘብ ይከፈላል ስለተባልክ አሁን ብለኛል የእስር ቤት ህይወት ነው የምኖረው ይሄ ነገር ስለሚቀየርልህ ብቻ ብድግ ብለህ ወደ ስራ ዘላህ አትገባ። አይ እኔ አሁን አቶ በላይ የሚባለውም ሰውዬ አይደለም ራሱም አይደለም እንትን ያለኝ በሰው ነው። እኔ በዛ ሰው ነው ስራውን ያገኘሁት እንጂ ስለዛኛው ሰው ምንም ማቀውም ነገር የለም። ስራውን የሚያገናኝ ተደጋጋሚ መጠጥ ቤት ስለምንገናኝ ነው እንጂ ከዛ መጠጥ ቤት ውጪ ተገናኝተንም አናውቅም። ወዳጅነት ምናምን የላችሁም? የለንም። እሱ ስለሚያገኘው ነገር የምታውቀው ነገር አለ ማለት? ምንም ማለት ወይም አንተ ከሚከፈለ ክፍያ ጋር ድርሻ አለው እሱ? እሱም አላውቅም። ግን እሱ ገንዘብ በደንብ ነው የሚያጠፋውም ገንዘብም ያሳየኛል። ቃኔ የገንዘብ ችግር የለብኝም ይለኛል። በቃ እና ለአንተ እንደዚህ ስራ ምናምን አለኝ። ቃኔም ተስማማው። ተደጋጋሚ ከመገናኘታችን የተነሳ እንደ ጓደኛ ማቾች ሆነ። ከአንተ ጋር ብቻ ነው ግንኙነት ያለው ወይስ ሌሎች ግለሰቦች አሉ? እዛው ስንጠጣ ያው ተደጋጋሚ አንድ ቤት ስለምንጠጣ እዛው የሚጠጣ ሰው ልንግባባ እንችላለን። እሱም ሲሄድ ይሄዳል፣ እኔም እሄዳለሁ። ማን ነው የሚያገኘው? ማለት እሱ ነው አንተን የሚያገኘው ወይንስ አንተ ነህ ፈልገህ እሱ ነው የምታገኘው? ብዙ ጊዜ እሱ ነው የሚመጣው። እኔ ልጠጣ እሄዳለሁ፣ ይመጣል እሱ። ማለት እምልህ ግንኙነታችሁ አጋጣሚ አይደለም ማለት በተደጋጋሚ ምናልባት የመጀመሪያ ጊዜ በግብዣም በተለያየ መንገድም ልትተዋወቁ ትችላላችሁ። ከዛ በኋላ ግን አጋጣሚዎች ነው የሚያገናኟችሁ ወይንስ ና ይለኛል ደውሎልህ? በቃ እሄዳለሁ። እኔም ሌሎችም ደውለው ና ስለሚሉኝ ስራም ስለሌለኝ ይጋብዘኛል። እራትም እንበላለን። ከፍሎልኝ ይሄዳል። የሚሄድም ከሆነ በጊዜ ከዛ በቃ ተደጋጋሚ በቃ እየተቀራረብን ስንመጣ በደንብ እናወራለን። በቃ እና ለአንተ የሚሆን ስራ አለኝ፣ ስራ ለምን አትሰራም አለኝ። ስራ ስለው የለኝም ስራ።
ለአንተ የሚሆን ስራ አለኝ አለኝ እና እኔ በጣም ደስ አለኝ። ምንድን ነው ምናምን አልኩት። ከዛ ቆይ አሁን ጊዜው አይደለም፣ እዚህም የምናወራበት ቦታ አይደለም አለኝ እና ጠብቅ አለኝ። የተወሰነ ቀን ጠበቅኩኝ። አወራዋለሁ ስለው ቆይ ሲለኝ እና አንድ ቀን ምሳ ሰዓት እናወራ ብሎ ደወለልኝ። ምሳ እየጋበዘኝ ምናምን ለአንተ የሚሆን ስራ አለ፣ ተቀላል ስራ ነው፣ በቃ አንተ አንድ ሰው መሆን ብቻ ነው፣ ሁሉ ነገር ተዘጋጅቶልሃል በቃ አለኝ። ከዛ ነገረኝ ሁሉንም ነገር። በቃ ተስማማሁ። ካሰብኩበት ነገ ትነግረኛለህ አለኝ። በቃ የድል ሊያመልጠኝ አይገባም፣ በቃ አቶ በላይን መሆን ቀላል ነው ምናምን አልኩት። ፎቶ አነሳኝ፣ ሄደ። 3 ቀን 4 ቀን ቆየ። ከዛ ደወለልኝ። ገንዘብ ይዞ መጣ። ገንዘብ ሰጠኝ፣ ብዙ ፍራንክ። እዛው ምሳ የበላንበት ተገናኘን። ከዛ ና እንሂድ አለኝ። ወደዚህ እየመጣን የሆነ ቦታ መኪናውን አቆመ። 5 ደቂቃ አለኝ። ገባ። 5 ደቂቃም አልቆየም፣ ተመልሶ መጣ። ከዛ ማለት ያገኘው ሰው ነበረ ነው? ምናልባት ካለ የሚወጣ ሰውም የገባ ሰውም የለም። ገባ ራሱ ከፍቶ ወጣ። እሱ መጣ፣ ምንም አላወራኝም። ይዞኝ መጣ። ቀይኸው ያንተ ማንነትህ ይሄ ነው አለኝ። ስለዚህ አቶ ጌዲዮን እዚህ ቤት ይኖራል። እዚህ ቤት ለሚመጡ ማንኛውም ጥያቄዎች ደግሞ አቶ በላይን ወክሎ ምላሽ ይሰጣል። እዚህ ቤት ከማንም ሰው ይዘህ እንዳትመጣ ተብያለሁ። አንተ ማንንም ሰው ይዘህ አትመጣም? ማንንም ሰው ያቺ ተንቀልቅላ ባትመጣ ዛሬ እኔ ይሄን ነገር አይቀርም ነበር። አይ ከሷ ጋር ከዚህ በፊት ያው በመጠጥ ቤት ነው የምትገናኙት። አንድ ቀን ነው የመጣችው። ይኸው እዚህ ቦታ ላይ ማለት አሁን ይሄ ነገር የተፈጠረው እኛ ስለምንከታተላችሁ ነው። እኛ አቶ በላይን ተከታትለን ለመያዝ በርካታ ስራዎችን እየሰራን ያለን። አሁን አንተ እንዲህ በቀላሉ እንደተሸከምከው ሰው አቶ በላይ ቀላል ሰው አይደለም። በርካታ ወንጀሎችን የሚሰራ ግለሰብ ነው። ባለቤቱን ማርታ ታሪኩን ሰምተዋል አይደል? ነግረዋል። ልጆቼ አሉ የተባሉትን ልጆች በግፍ ለወንጀል ያሰማራ ከባድ ወንጀለኛ ግለሰብ ነው። አንተ ይህንን ሰው ነው ወክለህ እዚህ ቦታ ላይ የተገኘው። እንደዚህ ወንጀለኛ መሆኑን አላውቅም። እንትን ያለኝም ሰውዬ አሁን ገንዘቡን እንትን አለኝ። የምንገናኘው የሆነ ከሆነ ጊዜ በኋላ ነው አለኝ። መደወልም እንደሌለብኝ እሱ ጋር እሱ ሲፈልግ እንደሚደውል ነገረኝ። እኔ ብደውልም ስልኩም አይሰራም። ጥሩ ውድ ቤተሰቦች እንግዲህ ያው አቶ ጌዲዮንን አንዳንድ መረጃዎች ያው ነግሮኛል። የተወሰነ ነገር እንግዲህ እንደሰማችሁት ነው እየሰሩ ያሉት ስራ። እንግዲህ ያው አቶ አክሊሉና አቶ በላይ በጣም በርካታ የራሳቸውን ስራ እየሰሩ ነው ያሉትና እዚህ ቦታ ላይ እንግዲህ ራሳቸውን በመወከል ራሳቸውን በማስመሰል ደግሞ ሌላ ግለሰብ አስቀምጠው እኛ ስንከታተላቸው እኛ ስንደርስባቸው በዚህ አይነት መንገድ ለማምለጥ ነው እየተዘጋጁ ያሉትና በጣም የሚገርም ነው። ግን ያው እንግዲህ ፈጣሪም ደግሞ ከኛ ጋር ነው። ነገሮችን በአጭር መንገድ ምርመራችንንም ብዙም ድካም ሳይኖረን ቀላል እንዲሆንልን እንግዲህ እዚሁ ቤት በመጣች ግለሰብ አማካኝነት የአቶ ጌዲዮንን ትክክለኛ ማንነት እንግዲህ ደርሰንበታል ማለት ነው እና ከዚህ በኋላ ያው የምናደርገው እርምጃ እጅግ በጣም ከፍ እያለ ነው የሚመጣው። እነሱም በዚህ ልክ ግለሰቦችን እያስቀመጡ ድራማ እየሰሩ እኛ ላይ የሚጫወቱበት መንገድ ከዚህ በኋላ ማብቃት አለበት። እኛ ከዚህ በላይም ደግሞ ነገሮችን አድካሚ እንዲሆንብን አንፈልግም። ያው አቶ ጌዲዮንም በሰጠኝ መረጃ መሰረት የተባለውን ግለሰብ በቁጥጥራችን ስር እናውላለን። የተባለውን ቦታም ሄደን ምን እንደሆነ እዛው ቦታ ላይ አጣርተን በቅርብ ጊዜ በአጭር ቀን ውስጥ አቶ በላይ ላይና አቶ አክሊሉ ላይ እንደርስባቸዋለን። እስካሁንም ድረስ
የያዝናቸው ግለሰቦችን ተመልክታቸዋል። በርካታ ወንጀለኞች በእኛ ቁጥጥር ስር ላይ ነው ያሉት። ለህግም አሳልፈን ሰጥተናቸዋል። ከዚህም በኋላ ደግሞ የሚሆነው ውድ ቤተሰቦቼ በትዕግስት ጠብቁት። እያንዳንዱን ነገር አቶ አክሊሉ በቁጥጥራችን ስር ይውላል፣ አቶ በላይም ጭምር ማለት ነው። ውድ ቤተሰቦች እንግዲህ ያው የእኛን ስራ እየተመለከታችሁት ነው። ማድረግ ያለብንን ህጋዊ እርምጃዎች እየተራመድን እዚህ ጋር ደርሰናል። አቶ በላይም ሆነ አቶ አክሊሉ ግን በዚህ ሰዓት ላይ አቅማቸው በጣም እንደተዳከመ በእርግጠኝነት እርግጠኛ ሆኜ ማውራት እችላለሁ ውድ ቤተሰቦች። ምክንያቱም በዚህ ልክ ነው ወርደው እያገኘናቸው ያለ ነውና ከዚህ በኋላ ማንንም ግለሰብ ለወንጀላችሁ ሽፋን አድርጋችሁ ተጠቅማችሁ ከኛ የምታመልጡበት ምንም ምክንያት የለም። ምንም እናንተን አኩኩሉ በመጫወት ፍለጋ ላይ ጊዜያችንን አናባክንም። በርካታ መረጃዎች አሉን። በአጭር ጊዜ ውስጥ እናንተ ላይ ደርሰን በቁጥጥራችን ስር በቅርብ ቀን እንደምትሉ እርግጠኛ ሆኜ ልነግራችሁ እፈልጋለሁ። አቅማችሁ ምን ያህል እየወረደና እየተዳከመ እንደሆነ በቂ መረጃዎችና በቂ ማስረጃዎችን አግኝተናል። ስለዚህ አሁንም የትም እንደማትደበቁ በግልጽ ላሳውቅላችሁ ልነግራችሁ እፈልጋለሁ። አቶ በላይም አቶ አክሊሉም ከነ ግብረ አበሮቻችሁ በቅርብ ጊዜ በእኛ ቁጥጥር ውስጥ እንደምትሆኑ እርግጠኛ ሆኜ ልነግራችሁ እፈልጋለሁ። ስለዚህ በአጭር ጊዜ ውስጥ ደርሰንባችሁ እያንዳንዱን ነገር ከማጋለጣችን በፊት ብትችሉ ወደ ህግ አካል ሄዳችሁ ራሳችሁን አሳልፋችሁ እንድትሰጡ ይህንን ጥሪ ለእናንተ አስተላልፋለሁ። ካልሆነ ግን ተደብቃችሁ የምትቀሩበት ምንም ምክንያት ስለሌለ በቅርብ ጊዜ አነፍነፈን ያላችሁበት ቦታ ላይ ደርሰን ውርደታችሁንና ቅሌታችሁን የምታዩበት ጊዜ ሩቅ እንደማይሆን እርግጠኛ ሆነላችኋል። ውድ የመብረቅ ቲዩብ ተከታታዮች እንግዲህ ያለውን ነገር እየተመለከታችሁት ነው። ያው ይህንን መረጃ ለመላው ህብረተሰብ እንዲደርስ ሼር አድርጉልኝ። እነዚህ ግለሰቦች ተደብቀው እንዲቀሩ አልፈልግም። ስለዚህ በቅርብ ጊዜ ተጋልጠው ተዋርደው ማየት እፈልጋለሁና የኛም የመብረቅ ሚዲያም ህልምና እቅድ ይሄ ነው። ውድ ቤተሰቦች እንግዲህ ለዚህ ጥረታችን ደግሞ እናንተ ያው ቪዲዮን በማየት ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ለሌሎች ሰዎች እንዲደርስ ሼር በማድረግ ሁልጊዜም የምታደርጉትን ትብብር እጠይቃለሁ ማለት ነው። ውድ ቤተሰቦቼ ያው እንግዲህ በዚህ ግለሰብ አማካኝነት የሚጠቁመንን ቦታ ሄደን ያለውን ነገር አጣርተን ወደ እናንተ መረጃዎችን ይዤላችሁ በሚቀጥለው ቪዲዮ እስክመጣ ድረስ ያው ቸር ቆዩኝ እላለሁኝ። ይህን ግለሰብ ግን ያው ለህግ አሳልፈን መስጠት ይኖርብናል። አስወጣልኝ።